ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። በማርበርግ ቫይረስ ሕይወታቸው ያለፉ ሰዎች አስከሬን ለቤተሰብ አይሰጥም ተባለ። በትግራይ ክልል ዳግም የአንድ ጥይት ድምፅ መሰማት የለበትም ሲሉ የመስኖና ቆላማ አካባቢ ሚኒስቴር አብርሃም በላይ ተናገሩ። በአማራ ክልል በአንድ ወር ውስጥ በ103 የተለያዩ አካባቢዎች ውጊያ መደረጉን የአማራ ማህበር በአሜሪካ ባወጣው ሪፖርት አመላከተ። የሚሉት ዋና ዋና አበይት ርዕሶቻችን ናቸው። እስከ ፍጻሜው ድረስ አብራችሁን ቆዩ። በማርበርግ ቫይረስ ሕይወታቸው ያለፉ ሰዎች አስከሬን ለቤተሰብ አይሰጥም ተባለ። በሽታው በንክኪ የሚተላለፍ በመሆኑ ሕይወታቸው ያለፈ ሰዎች አስከሬን ለቤተሰባቸው እንደማይሰጥ ነው የተነገረው። ሕይወታቸው ካለፈ በኋላ አስከሬኑ የማይታጠብ መሆኑ የተገለጸ ሲሆን ደህንነቱ በተጠበቀ መንገድ የቀብር ስርዓታቸው ይፈጸማል ተብሏል። ቀብር የተፈጸመባቸው ቦታዎችም በደንብ መጠበቅ እንዳለባቸው ተገልጿል። ማህበረሰቡ የበሽታውን ከባድነት ተረድቶ ይህንን ውሳኔ መቀበልና መተባበር አለበትም ተብሏል። በሌላ በኩል ቫይረሱ በወንድ የዘር ፈሳሽ ውስጥ ለአንድ ዓመት ጊዜ የሚቆይ በመሆኑ ከህመሙ ያገገሙ ሰዎች ልቅ የሆነ የግብረ ስጋ ግንኙነት ከማድረግ መቆጠብ አለባቸው ነው የተባለው። ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው በሽታውን ማስተላለፍ አይችልም። እንደ ኮሮና ቫይረስ በአየር ይተላለፋል የሚል የተዛባ አመለካከት መኖሩ የተገለጸ ሲሆን ህመሙ በአየር የማይተላለፍም ነው ተብሏል። ህመሙ በንክኪ የሚተላለፍ በመሆኑ ህመሙ ካለባቸው ሰዎች ጋር ያለን ግንኙነት ከንክኪ ራቀ መሆን እንዳለበትም ተገልጿል። ማርበርግ እንደ ኮቪድ በአየር የሚተላለፍ ባይሆንም ከኮቪድ የበለጠ ህይወት የሚነጥቅ ነው ተብሏል። እንደ ወረርሽኙ ክብደት የሞት ምጣኔው ከ24 እስከ 88 በመቶ ይደርሳል። 33 ሰዎች ተመርምረው 6 ሰዎች ህመሙ የተገኘባቸው ሲሆን 3ቱ ህይወታቸው ሲያልፍ 3 ሰዎች ደግሞ በህይወት አሉ ተብሏል። ይህንን መረጃ ያገኘነው ጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ጋር በመተባበር በማርበርግ በሽታ ምንነት ዙሪያ ለሚዲያ ባለሙያዎች ባዘጋጀው የግንዛቤ ማስጨበጫ ስልጠና ላይ ነው። በትግራይ ክልል ዳግም የአንድ ጥይት ድምፅ መሰማት የለበትም ሲሉ የመስኖና ቆላማ አካባቢ ሚኒስቴር ዶክተር አብርሃም በላይ ተናገሩ። በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት የለበትም ሲሉ የመስኖና ቆላማ አካባቢ ሚኒስቴር ዶክተር አብርሃም በላይ ተናግረዋል። ዶክተር አብርሃም በላይ ከትግራይ ሰላም ተልዕኮ ሊቀመንበር ሀጎስ አብርሃ ዶክተር ጋር በትግራይ ዘላቂ ሰላም በሚሰፍንበት ሁኔታ ላይ ውይይት ማድረጋቸውን ለአዲስ ዘመን ጋዜጣ ገልጸዋል። ሚኒስተሩ መንግስት ሰላም እንዲጸና የሚሰሩ ስራዎችን እንደሚደግፍም ጠቁመው ሁላችንንም ወደ ውይይትና መግባባት የሚወስድን መንገድ መከተል አለብን ሲሉ አሳስበዋል። አክለውም የፌዴራል መንግስት በትግራይ ክልል ዘላቂ ሰላም ለማምጣት ከሚሰሩ አካላትም ጋር ለውጥና መረጋጋትን ለማስፈን የሚደረገውን ሰላማዊ ትግል በመደገፍ በማስተባበርና አብሮ በመስራት ሂደት ላይ በቀጥታ ለመሳተፍ ዝግጁ ነው ብለዋል። ትግራይ ሰላም ተልዕኮ ሰላም እንዲጸና የሚደረገው እንቅስቃሴ የሚበረታታ መሆኑንም ገልጸዋል ሲል የዘገበው የኢትዮጵያ ፕሬስ ድርጅት ነው። የትግራይ ሰላም ተልዕኮ ሊቀመንበር ሀጎስ አብርሃ ዶክተር በበኩላቸው ከፌዴራል መንግስት ከዓለም አቀፍ ድርጅቶችና ከሰላምና ጸጥታ ጉዳይ ትኩረት አድርገው ከሚሰሩ አካላት ጋር በመተባበር በትግራይ ፍትህና ሰላም እንዲሰፍን እንሰራለን ማለታቸው በዘገባው ተመላክቷል። በትግራይ ውስጥ ያሉ ማህበራዊ፣ ስነልቦናዊ፣ ፖለቲካዊና አስተዳደራዊ ችግሮች በየደረጃው መፍታት የተልዕኮ ዋና ዓላማ መሆኑንም ጠቁመዋል ተብሏል። በአማራ ክልል በአንድ ወር ውስጥ በ103 የተለያዩ አካባቢዎች ውጊያ መደረጉን የአማራ ማህበር በአሜሪካ ባወጣው ሪፖርት አመላከተ። ማህበሩ እንደገለጸው በዚህ ሪፖርት ውስጥ የተካተተው ከመስከረም 21 ቀን 2018 እስከ ጥቅምት 2001 ቀን 2018 የተደረገውን ጦርነት የሚመለከት ነው። በእነዚህ ጊዜያትም በ103 የተለያዩ ወረዳዎች ወይንም ከተማ አስተዳደሮች ውጊያዎችና የሰብአዊ መብት ጥሰቶች መከናወናቸውን አስታውቋል። በተካሄዱ ውጊያዎች ከፍተኛ ጉዳት ያስተናገደው ደቡብ ጎንደር መሆኑ የጠቀሰው ሪፖርቱ በቀጣይ አዊ ከዚያም ሰሜን ወሎ መሆኑን አስረድቷል። በአማራ ክልል እየተካሄደ ያለው ጦርነት ወይም መንግስት ግጭት የሚለው ከ2 ዓመታት በላይ የዘለቀ ሲሆን በክልሉ ህዝብ ላይ ሰብአዊና ኢኮኖሚ ጉዳትን እያስከተለ እንደሚገኝም ተጠቁሟል።
ክቡራን አድማጮች ለሰዓቱ የያዝናቸው አጫጭር መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ላይክ፣ ሼር እና ሰብስክራይብ በማድረግ ያበረታቱን። መልካም ጊዜ